ሐዋሳ የመጀመሪያና ሁለተኛውን የኮሪደር ልማት ስራ በመፈጸም አሁን ወደ ሶስተኛው ዙር የሐይቅ ዳር የኮሪደር ልማት ስራ እየተሸጋገረች ነው። የሐዋሳ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ደግሞ የሐይቅ ዳር ፕሮጀክት ስራውን በንድፈ ሐሳብና በተግባር በማማከር የተለያዩ ተግባራትን እያከናወነ ይገኛል። ለዚህ ረዳው ዘንድ ደግሞ በአዲስ አበባ የተከናወነውን የኮሪደርና የወንዝ ዳር ፕሮጀክቶችን የስራ አፈጻጸም የተመለከተ የልምድ ልውውጥ መድረክ በሐዋሳ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አካሂዷል። በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የውሃ አቅርቦትና አካባቢ ምህንድስና ትምህርት ተመራማሪና የቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተሩ ዶክተር ምህረት ደናንጦ መድረኩ በሐዋሳ የሐይቅ ዳርቻ ለሚተገብረው ፕሮጀክት ልምድ ለመቀመር እንደሚያግዝ ገልጸዋል። ሐዋሳ እንደ ሐዋሳ ከተማ ሶስተኛ የኮሪደር ልማትና የሐይቅ ዳርቻ ልማት ላይ እየገባች ነው ያለችው። በተለይ ሶስተኛ ኮሪደር ልማት ላይ ከአንደኛና ከሁለተኛው የሰራናቸው ኤክስፒሪየንሶች አሉ። እሱ እንዳሉ ሆኖ ግን አዲስ አበባ ለምሳሌ ከእንጦጦ ተነስቶ መሀል አዲስ አበባ ድረስ ያለው 2.1 ኪሎ ሜትር የኮሪደር ልማት በ28 ቀን የተሰራውና ስትራቴጂያቸው ምን ነበር ያ ነገር ለመስራት ቢኮዝ እዚህ ጋር ፍጥነት ወሳኝ ነገር ስለሆነ ነው። ከፍጥነት ጋር በተገናኘ የነሱን ልምድ ሼር አድርገን ወደኛ ደግሞ የምናመጣበት ሜካኒዝም አለ። እሱን ለመቀመር ለመውሰድ ነው። የልምድ ልውውጡ ከኮሪደር ልማት ስራው በተጨማሪ ለተማሪዎችና ለመምህራን ከፍተኛ ጠቀሜታ እንዳለው ዶክተር ምህረት ገልጸዋል። ስለዚህ ደግሞ እዚህ ያሉ ተማሪዎች፣ ተመራማሪዎችና መምህራን በዋናነት ብዙ ነገር ይማራሉ ብለን እናስባለን። ትምህርታቸውን ጨርሰው ሲሄዱ በአካባቢያቸው እዚህ ጋር የሚያገኙት እዚህ ጋር አብዛኛው የሚነሳው ነገር ክላስሩም ውስጥ ማንማረው ነገር ነው። ክላስሩም ውስጥ የማይገኝ እውቀት ነውና ለእውቀት ሽግግር ያለው አስተዋጽኦ ከፍተኛ ነው። አቅዶ ከመስራት አኳያ ደግሞ ብዙ ጊዜ ወደ ኋላ ያቀረንበት ነገር ስለሆነ መሄድ ያለብን መንገድ የሚያሳይ ነው። ሐዋሳ በኮሪደር ልማት ስራ ከአዲስ አበባ በርካታ ተሞክሮችን መውሰዷን የገለጹት በአዲስ አበባ ከተማ አስተዳደር የስትራቴጂክ ፕሮግራሞች ማኔጅመንት ጽሕፈት ቤት ኃላፊው ዶክተር እሸታየው ክንፉ በቀጣይ ሐዋሳ የመንግስትና የግሉን ዘርፍ አጋርነት በማጣጣም መስራት ላይ ትኩረት ማድረግ እንደሚገባ እንዲሁም ዩኒቨርሲቲው በንድፈ ሐሳብና በተግባር እንዴት ሊሳተፍና ሊያግዝ እንደሚችል ልምድ ማጋራታቸውን ተናግረዋል። ሐዋሳ ከአዲስ አበባ የምትወስደውን ወስዳለች። ምክንያቱም እድለኛ ናት። በአዲስ አበባ ኮሪደር የተሳተፈ ስራ ኃላፊ ናቸው። ከንቲባው ነው የመጡት። አንደኛው ስራው እንዴት ነው የሚታቀደው የሚለውን በጥሩ ሁኔታ ወስዳለች። ሁለተኛ ስራው እንዴት ነው የሚተገበረው፣ የፕሮጀክት አስተዳደር ስርዓቱ ስኬሉ በምን ደረጃ ነው መሆን ያለበት የሚለውን በጥሩ እየተገበረች ነው። ሶስተኛና አሁን ትልቁ ከአዲስ አበባ የምትወስደው ወይም መውሰድ ይገባታል ብዬ የማስበው የፒፒ አሬንጅመንቱ ነው። የመንግስትና የግል አጋርነቱ ከሐዋሳ ነባራዊ ሁኔታ አንጻር ጋር እንዴት ተጣጥሞ ሊስፋፋ ይችላል የሚለው ነው። እዚህ የተሳተፉት ግን የዩኒቨርሲቲ መምህራን ስለሆኑ የዩኒቨርሲቲ መምህራን በዚህ ስራ ውስጥ በንድፈ ሐሳብና በትግበራ እንዴት ሊሳተፉና ሊያግዙ ይችላሉ፣ እነሱስ ለአካዳሚክስ የሚጠቅም የምርምር ስራ እንዴት መስራት ይችላሉ የሚለው ነው ዋናው ልምድ የሚመስል። በሐዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንቱ ዶክተር ታፈሰ ማቴዎስ ደግሞ ዩኒቨርሲቲው የሐዋሳ ሐይቅ ዳርቻ ፕሮጀክትን በማማከር የበኩሉን አስተዋጽኦ እየተወጣ መሆኑን ገልጸው በቀጣይም የከተሞች ልማት ጥናት ማዕከልን በማቋቋም የሚያጋጥሙ ተግዳሮቶችን ለመቅረፍ ዝግጅት ማድረጉን አስረድተዋል። በቀጣይ ሐዋሳ ዩኒቨርሲቲ የከተሞች ልማት ጥናት ማዕከል ለማቋቋም ዝግጅት እያደረገ ይገኛል። ይሄም የነገ የከተማ መሀንዲሶችን፣ የከተማ ፕላነሮችን፣ የከተሞችን ችግር ነቅሰው የሚያወጡ ባለሙያዎችን ለማፍራት እንደዚሁም አስተዋጽኦ ለማድረግ ትልቅ እድል ይፈጥርለታል ብለን እናምናለን።